ሚስቶች እዚህ ውስጥ ካላችሁ ባሎቻችሁ ድካም ሊኖርባቸው ይችላል። ደካማ ጎን ሊኖርባቸው ይችላል። ባካችሁ ድካማቸውን ጉድለታቸውን ችላችሁ አብራችሁ ኑሩ። መፋታት መፍትሄ አይደለም። ችግሮቻችሁን ፍቱ እንጂ ትዳራችሁን አትፍቱ። ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ በማንም ሰው ላይ አንፍረድ። ወገኖቼ እግዚአብሔር እኛን እያኖረን ያለው በስራችን በጽድቃችን ሳይሆን በምህረትና በቸርነቱ ነው። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣ ቪዛ አውጥተን ሀገር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማ? እንዳይፈረድባቸው አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም። እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። ሰው ደካማ ነው። ፍጥረታችንን እግዚአብሔር ያውቀዋል። የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ከአንዱ ብንነጻ ከሌላው መንጻት አንችል። ማንም በእግዚአብሔር ፊት ንጹሕ የለም። መጽሐፍ ልቤን አጠራው ከኃጢአትም ነጻሁ የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ልቤን አነጻሁኝ ከኃጢአት ጠራው የሚል ከመካከላችሁ ማን ነው? ላናመነዝር እንችላለን፣ ግን ልንሰርቅ ይሆናል። ላንሰርቅ እንችላለን፣ ሐሜተኞች ልንሆን እንችላለን፣ ላናማ እንችላለን። በሚዛን ልናጨበረብር እንችላለን፣ በሚዛን ባናጨበረብር ዘረኞች ልንሆን እንችላለን። ይኸውላችሁ ከአንዱ ብንነጻ ከአንደኛው አንነጻ። ስለዚህ አንዳችን በአንዳችን ላይ አንፍረድ። በተለይ ሚስቶች በባል ላይ፣ ባል በሚስቱ ላይ ደካማ ጎን እያየ ይሁን ነገርን እያነሳ ወደ ፍቺ ውስጥ አንግባ። እግዚአብሔር መፋታትን እጠላለሁ ነው የሚለው። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቀን ስንባል የታወቀን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው አለ። ቃላቶቹን ስናያቸው እርስ በርሳቸው የሚጋጩ ይመስላል። ያልታወቀን ስንሆን የታወቅን፣ የምንገደል ስንሆን ሕያዋን ነን። ሐዘንተኞች ስንሆን ደስ ይለናል። ድሆች ስንሆን ሌሎቹን ባለጠጋ ማድረግ እንችላለን። አንዳች የሌለን ስንሆን ሁሉ የኛ ነው አለ። ሰው እንዴት ነው ድሃ ሆኖ ሌሎቹን ባለጠጋ ማድረግ የሚችለው? ሰው አንዳች የሌለው ሆኖ እንዴት ነው ሁሉ የኔ ብሎ መናገር የሚችለው? ወገኖቼ ሁሉ ያለው እግዚአብሔር የኛ ከሆነ፣ እሱን የምናመልከው ከሆነ፣ እሱን የምናምነው ከሆነ፣ እሱን ተስፋ የምናደርገው ከሆነ፣ እሱን በሃይማኖት የምንከተለው ከሆነ ሁሉ የኛ ነው። ድሆችም ብንሆን ሌሎቹን ባለጠጋ እናደርጋቸዋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁሉ ያለው እግዚአብሔር የኛ ከሆነ፣ እሱ ከሆነ ተስፋችን፣ እሱ ከሆነ የምናምነው
አምላካችን እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እሱን ያመነው እንድንኖር በቸርነቱ ሁላችንንም ይርዳን። እንመለስ ወደ ቀደመ ነገራችን። ናባል ለአቤግያ የማይመጥን ነው ያልነው ከዚህ የተነሳ ነው። እስኪ ይቺ ሴት በመጽሐፍ ቅዱስ ላይ ምን ሰርታለች የሚለውን እየዘረዘርን ታላቅ ያሰኛት ምን እንደሆነ እንመልከት። የመጀመሪያ ይቺን ሴት ታላቅ ያሰኛት ነገር በናባል ምክንያት በቤቷ ላይ ሞት ባዣበበ ጊዜ ቤተሰቧን ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። በባሏ በናባል ምክንያት በሷ በልጆቿ በቤተሰቧ ላይ ሞት ባንዣበበ ጊዜ ቤተሰቧን አቤግያ ከጥፋት ታድጋለች። ታላቅ ያሰኛት ነገር ይሄ ነው። እስኪ መጽሐፉ ሚለውን እንመልከት። አንደኛ ሳሙኤል ምዕራፍ 25 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል። ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ሁላችን እንደምናውቅ በአንድ ዘመን ዳዊት በንጉሱ በሳኦል ምክንያት መንደሩን፣ ቀዩን፣ አካባቢውን ለቆ ተሰዷል። ንጉሱ ሳኦል በስልጣኔ በወንበሬ በሹመቴ ነው የመጣው እገድለዋለሁ ብሎ ባሰበ ጊዜ ዳዊት አካባቢውን ትቶ ተሰዷል። እሱን ታሪክ ነው ያመጣው። ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። አሁን በዚህ ሰዓት ዳዊት በስደት ላይ ነው ያለው። በዓይነ ሕሊናችሁ ሳሉት ናባል የተባለውን ሰው በጎቹን በምድረ በዳ እየጠበቀ ነው። ተስማምተው አይደለም፣ ይሄን አክል ብር ከፍልሃለሁ በጎቼን ጠብቅ ብሎት ውል ገብተው አይደለም፣ ቃል ኪዳን አድርገው አይደለም። በስደት ሰዓት እረኞችን ዳዊት አገኘ። በጎች ሲጠብቁ የማን በጎች ነው ብሎ ጠየቀ። የናባል በጎች ነው ብለው አሉት። ዳዊት ከበጎች ጋር ግንኙነት ስላለው ከልጅነት እስከ እውቀት ከበጎች ጋር ስላደገ እረኝነት ጸጋው ስለሆነ የናባልን በጎች በምድረ በዳ መጠበቅ ጀመረ ይላል። አብረው የተሰደዱ ሰዎች አሉ ከዳዊት ጋር። ከነሱ ጋር ሆኖ በጎች እየጠበቀ ሳለ ናባል በጎች ይሸልታል የሚል ወሬ ሰማ ይላል። ዳዊትም 10 ጎልማሶችን ላከ። ለጎልማሶችም አለ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ላንተና ለቤትህ ላንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችህም ከኛ ጋር ነበሩ፣ ከቶም አልበደልናቸውም። በቀርሜሎስ በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊት ሞገስ ያግኙ፣ በእጅህም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ አለ። አስተውሉ የእግዚአብሔር ልጆች፣ 10 ጎልማሶችን ዳዊት መረጠ፣ ወደ ናባል ላከ። ምን ብሎ? በምድረ በዳ ያንተን በጎች እየጠበቅን ነው፣ አጥር ቅጥር ሆነን አውሬ እንዳይነጥቃቸው ተኩላ እንዳይበላቸው በነፍሳችን ተወራርደን በጎችህን እየጠበቅን ነው። በጎች እንደምትሸልት ሰምተናል አሉ። በእስራኤል ባህል
በግ ሲሸለት ትልቅ ድግስ ይደገሳል። የሰባው ፍሪዳ ይታረዳል፣ የወይን ጠጁ ይጣላል። ሕዝብ ተሰብስቦ ይበላል፣ ይጠጣል፣ ደስ ይሰኛል። ዳዊት ይህን ያመጣው በጎች እንደምትሸልት ሰምተናል። ስለዚህ በምድረ በዳ በጎችህን ለምንጠብቅ እረኞች ካዘጋጀኸው መብልና መጠጥ ላክልን ብሎ 10 ጎልማሶችን ዳዊት ላከ ይላል። እነዚህ ጎልማሶች ዳዊት እንደላካቸው ለናባል መጡና ነገሩት ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ጀምሮ አነባለሁ። እንደዚህ ይላል። የዳዊትም ጎልማሶች መጡ፣ ይህንንም ቃል ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅስ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬን የወይን ጠጄን ለሸላቶቼ ያረድኩትን ሥጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁን ብሎ መለሳቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለውት ወጡ። 200ም በዕቃው ዘንድ ተቀመጡ ይላል። እንግዲህ ዳዊት የላካቸውን 10 ጎልማሶች ናባል አስቀይሟቸው፣ አሳዝኗቸው ማይገባ ነገር ተናግሮ እንደውም ዳዊት የምትሉት ራሱ ማን ነው? ከወዴት እንደመጣ ወዴት እንደሚሄድ አላውቀውም ብሎ ትልቁን ዳዊት፣ እግዚአብሔር ያከበረውን ዳዊት፣ እግዚአብሔር ጸጋውን ያበዛለትን ዳዊት ማን እንደሆነ አላውቅም፣ ከየት እንደመጣ ወዴት እንደሚሄድ አላውቅም፣ የእሴይ ልጅስ ማን ነው ብሎ በዳዊት ላይ የማይገባ ነገር ተናገረ። ናባል እግዚአብሔር ያከበረውን የማያከብር ሰው ነው። አምላካችን እግዚአብሔር እሱ ያከበራቸውን እንድናከብር ሁላችንን በቸርነቱ ይርዳ። ወገኖቼ እግዚአብሔር ያከበራቸውን ማክበር መጽሐፍ ቅዱሳዊ ነው። እግረ መንገዳችንን ቅዱሳንን ብናከብር፣ ጻድቃንን ብናከብር፣ ሰማዕታትን ብናከብር አስቀድሞ እግዚአብሔር ስላከበራቸው ነው። ክርስቲያን ማለት እግዚአብሔር ያከበረውን የሚያከብር፣ ክርስቲያን ማለት እግዚአብሔር የተቀበለውን የሚቀበል ነው። ናባል ግን እግዚአብሔር ያከበረውን ዳዊትን ናቀው። ዳዊት ማን ነው ብሎ ተናገረ። እነዚህ 10 ጎልማሶች አሁን እንዳነበብን ዞረው ተመልሰው መጡና ናባል የተናገረውን ሳይጨምሩ ሳይቀንሱ ለዳዊት ነገሩት። ዳዊት ተቆጣ። በል ሁላችሁም ሰይፋችሁን ታጠቁ አለ። እሱም ሰይፉን ታጠቀ። ወደ ናባል ቤት ወደ አቤግያ ቤት ተቆጥቶ ጉዞ ጀመረ። እንዲህ ይላል፣ አንዴ በንባብ ላሰማችሁ። ቁጥር 14 ላይ ከብላቴኖቹም አንዱ ለናባል ሚስት ለአቤግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞቹን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅን ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ስለዚህ በጌታችንና በቤቱ ላይ ክፉ ነገር እንዲመጣ ተቆርጧል። እሱ ምናምንቴ ሰው ነው፣ ማንም ሊናገረውም አይችልም። አንቺ ግን የምታደርጊውን ተመልከቺ እወቂ አላት። ባልሽ ምናምንቴ ሰው ነው አላት። ብላቴና ለአቤግያ ነው የሚናገራት። ማንም ሰው ደፍሮ አይናገረውም፣ ቢናገሩትም ይሰማ አይደለም።
አንቺ ባለ ታላቅ አእምሮ ነሽ። በቤትሽ ላይ ሞት አንዣቧል፣ ሞት ታውጇል። ዳዊት ከናባል ቤት ውስጥ አንድ ሰው ባስቀር እግዚአብሔር እንዲህ ያድርግብኝ፣ እግዚአብሔር እንዲህ ጨምርብኝ ብሎ እየዛተ ወደ አንቺ ቤት እየመጣ ነው። ብዙ ወታደሮቹን አስከትሎ ሰይፍ አስታጥቆ እየመጣ ነው። ስለዚህ አንቺ አስተዋይ ሴት፣ ልባም ሴት ስለሆንሽ፣ ባለ አእምሮ ሴት ስለሆንሽ የምታደርጊውን እወቂ፣ ተመልከቺ አላት ይላል። ልክ ይህን ሲላት አቤግያ ፈጥና ተነሳች ይላል። 200 እንጀራ፣ 200 አቁማዳ የወይን ጠጅ፣ 5 የተዘጋጀ በግ፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች፣ በአህያ ላይም አስጫነች። ብላቴኖቹም አስቀድማችሁ በፊቴ ሂዱ፣ እነሆ እከተላችኋለሁ አለች። ይህንንም ለባሏ ለናባል ሳትነግረው ወደ ዳዊት ጉዞ ጀመረች ይላል። በዓይነ ሕሊናችሁ ሳሉ ዳዊት 400 የሚሆኑ ሰዎችን ሰይፍ አስታጥቆ ናባልና የናባልን ቤተሰብ አጠፋለሁ ብሎ ወደ አቤግያ ቤት እየመጣ ወደ ናባል ቤት እየመጣ በጎ ባደረኩለት ፈንታ እንዴት ክፉ ይመልስልኛል? በጎቹን ጠብቄ አውሬ እንዳይበላቸው፣ ተኩላ እንዳይነጥቃቸው፣ ወጪ ወራጁ የሚበላውን እንጀራ የሚጠጣውን ላክ ብዬ ብል ዳዊት ማን ነው? የእሴይ ልጅ ማን ነው ብሎ እንዴት ይመልስልኛል? ወርቅ ላበደረ ጠጠር እንዴት ይሆናል? ስለዚህ የናባልን ቤተሰብ አጠፋለሁ ብሎ እየመጣ ነው። ከብላቴኖቹ አንዱ መካከል ሮጦ ለአቤግያ ይሄን ነገራት። አቤግያ እጅ መንሻ ይዛ ተነሳች። አሁን ያነበብኩላችሁ ሆነ የሚበላው የሚጠጣውን በአህያ አስጫነች። ጉዞ ወደ ዳዊት፣ ዳዊት ወደ ናባል ቤት ይመጣል። አቤግያ ደግሞ ወደ ዳዊት ዘንድ ልትለማመነው ጉዞ ጀመረች ይላል። ስትሄድ ለባሏ አልነገረችውም ነበር ይላል። ሚስቶች ሁሉ ነገር ለባል አይነገርም። የእግዚአብሔር ቃል ሁሉም ነገር ለባል አይነገርም። ከእግዚአብሔር የሚያርቅ ነገር፣ ከሃይማኖት የሚያወጣ ነገር፣ ከመንፈሳዊ ሕይወት የሚያርቅ ነገር ከሆነ ወገኖቼ ለባላችን ላልነገር እንችላለን። አሁን ይሄንን ወደ ዳዊት እንደምትሄድ አቤግያ ለባሏ ለናባል ብትነግረው ኖሮ አትሄጂም ብሎ ይከለክላት ነበር፣ ምንም ጥርጥር የለም። ስለዚህ ሳትነግረው ሄደች። ላሳጠር ታሪኩን ወደምፈልገው ነገር ልምጣ። ልክ እሷ በአህያ ተቀምጣ ስትሄድ ዳዊት 400 ሰዎችን ሰይፍ አስታጥቆ ሲመጣ ፊት ለፊት ተያዩ፣ ተገናኙ ይላል። ወዲያው ፈጠነችና ከአህያዋ ላይ አቤግያ ወረደች። ዳዊት እግር ስር በግንባሯ ተደፋች ይላል። እንዲህም አለችው። አቤግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩም ላይ ወደቀች። እንዲህም አለችው፣ ጌታዬ ሆይ አለችው። ዳዊትን እኮ ነው። ጌታዬ ሆይ ይህ ኃጢአት በኔ ላይ ይሁን፣ እኔ ባሪያ በጆሮ ልናገር፣ የባሪያህን ቃል እባክህ አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ ንጹሕ ደም እንዳታፈስ እኔን የላከኝ እግዚአብሔር ነው አለች። እሱ ምናምንቴ ሰው ነው፣ አይምሮ የለውም፣ ሰነፍ ነው፣ ግብሩም ክፉ ነው። የላካቸውን 10 ጎልማሶች አይቻቸው ቢሆን ኖሮ አግኝቻቸው ቢሆን ኖሮ እንኳን የጠየከውን ከጠየከው በላይ በሰጠሁ ነበረ፣ በላኩልህ ነበረ።
ነገር ግን አላዩአቸው መልእክተኞችን። ስለዚህ ንጹሕ ደም እንዳታፈስ እግዚአብሔር ይበቀልልሃል። አሳልፈ ለእግዚአብሔር ስጥ። ዛሬ ንጹሕ ደም ብታፈስ ያ ደም አንተን ይፈላለግሃል። የዘራኸውን ታጭዳለህ። ነገ ወንበር ላይ ትወጣለህ፣ ስልጣን ላይ ትወጣለህ፣ ንጉሥ ትሆናለህ፣ የእስራኤል መሪ ትሆናለህ። ያን ጊዜ ዛሬ የሰራኸው ግፍ፣ ዛሬ ያፈሰስከው ደም ነገ ታጭደዋለህ፣ ነገ ታገኘዋለህ። እኔን የላከኝ እግዚአብሔር ነው አለችው። ማን የላከኝ አለችው? ታላቅነቷን አስተውሉ ያቤጊያን። እግዚአብሔር ነው የላከኝ። ንጹሕ ደም እንዳታፈስ፣ በቀል እንዳታደርግ፣ ነፍስ እንዳታጠፋ እግዚአብሔር ልኮኝ ነው የመጣሁት አለችው። ዳዊት አቤጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አላት። ምን ታሟርታለች አላለም ዳዊት። አልናቃትም። በዓይነ ሕሊናችሁ ሳሉ ዳዊት በጣም ትልቅ ሰው ነው። በሰራዊት የሚታጀብ ነው። እግዚአብሔር ብዙ ጸጋ የሰጠው ሰው ነው። የአንድ ምስኪንን ሴት ቃል ሰማ። ክፉ ነገር ካንደበቱ አልወጣም። ማናት ደግሞ እቺ? ያዟት፣ እሰሯት፣ ግረፏት፣ እንዲያርጓት አላለም። ምንድን ያለው? ዳዊትም አቤጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አመነ። አንቺን የላከልኝ እግዚአብሔር ነው አላት። ዝቅ ብሎ እንዲህ አለ፣ በቀል እንዳላደርግ። ምን እንዳላደርግ? በቀል እንዳላደርግ፣ እንዳልበቀል፣ ንጹሕ ደም እንዳላፈስ፣ ነፍስ እንዳላጠፋ የከለከለኝ አይምሮሽ የተመሰገነ ይሁን አላት። አንቺም የተመሰገንሽ ሁኚ፣ ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪ ነጋ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበረ። ዳዊትም ያመጣችውን ከእጇ ተቀብሎ በደና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩኝ አላት። ይዛ የመጣችውን እጅ መንሻ መብል መጠጡን ተቀበላት። አንቺን ወደ እኔ የላከ የእስራኤል አምላክ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ነው ብሎ አመነ። ይህም ደግሞ በቀል እንዳላደርግ ነው አለ። የእግዚአብሔርን ሕግና ትእዛዝ እንዳልተላለፍ ነው አለ። ስለዚህ ይህን የከለከለኝ አይምሮሽ የተመሰገነ ነው፣ ታላቅ አይምሮ ያለሽ ናት ብሎ ደገመው። እሷን ወደ ቤት አሰናበታት ይላል። አቤጊያም ወደ ናባል መጣች፣ ወደ ቤቷ ወደ ባሏ ጋር መጣች ማለት በቤቷ ላይ አንዣበበውን ሞት አስቀርታ ታሪክ እንዲቀየር ነገር እንዲገለበጥ አድርጋ ዳዊት በመጣበት እንዲመለስ አድርጋው ወደ ቤት መጣች። ወደ ናባል ጋር በቤት እንደ ንጉሥ ግብዣ ያለ ተደርጎ ነበር ይላል። በጎቹን እየሸለተ ስለነበረ ናባል ትልቅ ድግስ ደግሶ ነበር፣ እጅግም ሰክሮ ነበር ይላል። ደስ ብሎትም ነበረ። ስለዚህ እስኪ ነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችው። ሰክሯል። የሰከረ ሰው ራሱን ይስታል። በዛ በስካር መንፈስ ምንም ልትለው አልወደደችም። አቤጊያ እስኪ ነቃ ታገሰችው፣ ዝም አለች፣ ምንም ነገር አልነገረችውም ይላል። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይሄንን ነገር ነገረችው። ዳዊት ከናባል ቤት ውስጥ ያሉትን ወንዶች አንድም አላስቀርም ብሎ 400 ሰዎችን ሰይፍ አስታጥቆ እንደመጣ ኋላም እሷ ያደረገችውን ነገር ለባሏ ለናባል ከስካሩ በነቃ ጊዜ ተረከችለት ነው የሚለው መጽሐፍ። ነገረችው ይላል። ልክ ይሄንን ስትነግረው ልቡ በውስጡ ሞተ ይላል። የናባል ልቡ በውስጡ ሞተ፣ እንደ ድንጋይም ሆነ። 10 ቀንም ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ ይላል። በዓይነ ሕሊናችሁ ሳሉ አቤጊያ ለባሏ ለናባል ዳዊት በቤቱ ላይ ሊያደርግ ያሰበውን ከተረከችለት በኋላ እሷ ደግሞ ያደረገችውን ነገር በነገረችው ጊዜ
ልቡ በውስጡ ሞተ፣ ራሱን ስቶ ወደቀ። ለ10 ቀን ያክል ስትንከባከበው ይሻለዋል እያለች ይነቃል እያለች አቤግያ ጠበቀች። ነገር ግን የእግዚአብሔር ፍቃድ ሆነና በእግዚአብሔር ስለተቀሰፈ ከ10 ቀን በኋላ ናባል አንቀላፋ፣ ሞተ ይላል። ታሪኩን አንዴ ልጨርስ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቤግያን ተነጋገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቤግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስቷ በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ። አቤግያም ፈጥና ተነሳች፣ በአህያ ላይ ተቀመጠች። 5 ገረዶች ተከተሏት። የዳዊትን መልእክተኞች ተከትላ ሄደች፣ ሚስትም ሆነችው ይላል። ትሕትናዋን ተመልከቱ። እኔ እንደ እግሩን ማጠብ እንኳን ማይገባኝ እንኳን የዳዊት ሚስት ልሆን ይቅርና እግሩን ዝቅ ብዬ ማጠብ አይገባኝም አለች። ኋላ እግዚአብሔር ፍቃድ ሆነና ዳዊት አቤግያን አግብቶ ኖረ ይላል ታሪኩ። ባጭሩ ታሪኩ ይሄ ነው። ከዚች ሴት ምንድነው የምንማረው? እሱን ባጭሩ ጥቂት ነገሮችን አያል። እቺ አስደናቂ ታሪክ በብሉይ ኪዳን ያላት አቤግያ አሁን ይህን ድምፅ ለምንሰማ ለኛ ምንድነው የምታስተምረን? ከታሪኩ ምንድነው የምንማረው? ታሪኩን መተረክማ ቀላል ነው። ከዚህ በፊትም በአንድም በሌላ መንገድ ሰምተነው ይሆናል። ከዚህ ታሪክ ምን እንማራለን? የመጀመሪያ ከአቤግያ የምንማረው ሰውን ከነ አመሉ ችሎ መኖር። ተረክን አይደል? ናባል ክፉ ግብር ያለው ባለጌ፣ ለትዳሩ የማይታመን ሸካራም ምናምን እንደነበር መጽሐፍ ቅዱስ የመዘገበውን ተረክን። ብዙ ድካም አለበት፣ ብዙ ስህተት አለበት፣ ብዙ ወንጀል አለበት። ልፍታ ብላ ብትል አቤግያ ናባልን ለመፍታት በሰውኛው አጥጋቢ ምክንያት ነበራት። ግን ለመፍታት አላሰበችም። ከነአመሉ እስኪሞት ድረስ ነፍሱ ከስጋው እስኪትወጣ ድረስ አቤግያ የባሏ የናባልን አመል ችላ ኖረች። ሚስቶች እዚህ ውስጥ ካላችሁ ባሎቻችሁ ድካም ሊኖርባቸው ይችላል። ደካማ ጎን ሊኖርባቸው ይችላል። ባካችሁ ድካማቸውን፣ ጉድለታቸውን ችላችሁ አብራችሁ ኑሩ። መፋታት መፍትሄ አይደለም። ችግሮቻችሁን ፍቱ እንጂ ትዳራችሁን አትፍቱ። አቤግያ የምታስተምረን ይሄንን አመሉን፣ ድካሙን፣ ደካማ ጎኑን አይታ እንዳላየ ሰምታ እንዳልሰማ ሆና በትዳሯ ታምና እስከ መጨረሻው ድረስ ጸናች። አምላካችን እግዚአብሔር እኛን ከነድካማችን እንደተሸከመ ሌሎቹንም ከነድካማቸው እንድንሸከም ሁላችንን ይርዳ። መጽሐፍ እንደዚህ ይላል። አንድ የምናውቀው ታሪክ በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ የተመዘገበ ታሪክ፣ ሁላችንም የምናውቀው ታሪክ። በአንድ ወቅት ፈሪሳውያን አንዲት ሴት ስታመነዝር አገኘናት ብለው እየጎተቱ ያዳፉ ወደ ኢየሱስ ክርስቶስ ይዘው አመጣት። እቺ ሴት ስታመነዝር አግኝተናታል። ኦሪቱ ወይም ሙሴ እንደነዚህ ያሉት በድንጋይ ተወግረው እንዲሞቱ ያዛል። አንተ ስለሷ ምን ትላለህ አሉት። አሁን ትወገር ቢል በድንጋይ ትወገር ቢል የእግዚአብሔር ልጅ ነኝ ይላል። ነገር ግን በሰው መሞት ደስ ይለዋል ሊሉ አይ አትወገር ነፃ ልቀቋት ብሎ ቢል ደግሞ ሕጋችንን ሻረ ብለው ሊከሱት።
ስህተት ሲፈልጉበት ምክንያት ሲፈልጉበት ይህን ጥያቄ ጠየቁት። ስታመነዝር አግኝተናታል ምን ትላለህ አሉት። እኔን ታሪክ ሳነብ በጣም የሚገርመኝ ይዘው የመጡት ሴቷን ነው፣ ወንዱን ይዘው አልመጡት። መቼስ ብቻዋን አታመነዝርም። የታል ወንዱ? ሴቷን ነው አንጠልጥለው ይዟት የመጡት። ስታመነዝር አግኝተናል ብለው የከሰሷት የወነጀሏት ሴቲቱን ነው። ታሪኩ እንደምናውቅ ዝም አለ ክርስቶስ። መጀመሪያ መላልሰው ጠየቁት፣ ደጋግመው ጠየቁት፣ ፍረድልን አሉት። ምንድነው ያላቸው? ከናንተ መካከል እሷ የሰራችውን ኃጢአት ያልሰራ ሰው በድንጋይ ምን ያርጋት? ይገራት። ልክ ይህን ሲናገር ይላል ከትልቅ እስከ ትንሽ ድረስ አዳራሽ ውስጥ የነበሩት አንድ አንድ እያሉ ወጡ። ቀና ሲል ሴቲቱ ብቻዋን ቆማለች። አንቺ ሴት ከሳሾችሽ ወዴት አሉ አላት። በድንጋይ ትወገር ብለው እየጎተቱ እየጣሉ እያነሱ እያዳፉ ወደ እኔ ያመጡሽ ከሳሾችሽ ወዴት አሉ አላት ክርስቶስ። ወዴት እንዳሉ አላውቅም አለች ሴቲቱ። በይ አንቺም አልፈረድሽም በእነሱ እኔም አልፈርድብሽም። ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት። በድንጋይ ሊያስወግራት የመጡት አንገታቸውን ደፍተው አፍረው ተመለሱ። አዝና የመጣች አንገቷን ደፍታ የመጣች መከራዋን ያሳዩት ያመጣች ሴት ቀና ብላ ኃጢአቷ ተሰርዮላት በሰላም ወደ ቤቷ ሄደች። ወገኖቼ እነዚህ ፈሪሳውያን በዚች ሴት ላይ ለመፍረድ ምንም ሞራል የላቸው። እሷ የሰራችውን ኃጢአት እነሱም ሰርተውታል። ስለዚህ ከናንተ መካከል ንጹህ የሆነ እሷ የሰራችውን ኃጢአት አልሰራውም የሚል ሰው ካለ ፈቀድኩለት ይውገር ሲል፣ አይ እሷ የሰራችውን ኃጢአትማ እኛም ሰርተነዋል፣ በግልጽም ሰርተነዋል፣ ተደብቀንም ሰርተነዋል። ስለዚህ ብለው ወጡ። አንድም ሰው ንጹህ አልነበረም ሴቲቱን ለመውገር የበቃ። ስለዚህ የእግዚአብሔር ልጆች ይሄ ድምጽ የሚሰማ ሚስቶች በባሎቻችን ድካም፣ አመል፣ ደካማ ጎን ከመፍረድ ይልቅ በጸሎት እንደግፋቸው፣ በጸሎት እናግዛቸው። ባሎች በሚስቶቻችን ላይ ከመፍረድ ይልቅ አይ ይሄ ደካማ ጎኗ ነው ብለን ወደ ፍቺና ወደ ሌላ ነገር ከመሄዳችን በፊት በጸሎት ሚስቶቻችንን እናስ በማንም ሰው ላይ አንፍረድ። ወገኖቼ እግዚአብሔር እኛን እያኖረን ያለው በስራችን በጽድቃችን ሳይሆን በምህረትና በቸርነቱ ነው። እውነት ሐሰት መስክሩ፣ እውነት ሐሰት። ዳዊት ምን አለ? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው። እዚህ መዝሙር 129 ቁጥር 3 ላይ ተመዘገበ እግዚአብሔር ቃል። አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። ወገኖቼ ጨለማን ተገን አድርገን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ማን በፊቱ ይቆም ነበር? እኔ እዚህ ጋር ቆሜ የማስተምረው እግዚአብሔር ብዙ ነገር ስለተወልኝ ነው። ሚመናን እናንተ ጠዋት ማታ ወደ መቅደሱ የምትገሰግሱት ቁጭ ብላችሁ ይሄንን የእግዚአብሔር ቃል የምትሰሙት የከንፈራችሁን ፍሬ ዝማሬ ምስጋና ለእግዚአብሔር የምታቀርቡት ቅዳሴ መተን የምናስቀድሰው መቅደስ ገብተን ተንሱ ጸልዩ የምንለው ባካችሁ በጽድቃችን አይደለም፣ ለእግዚአብሔር ተመችተነው አይደለም። አካባቢ ቀይረን የሰራነውን ኃጢአት፣ ሰፈር ቀይረን የሰራነውን ኃጢአት፣ ከመጋረጃ በስተጀርባ የሰራነውን ኃጢአት፣ መስኮትና በር ዘግተን የሰራነውን ኃጢአት፣
ቪዛ አውጥተን ሀገር ቀይረን የሰራነው ኃጢአት እግዚአብሔር ቢጠባበቅ ማን ፊቱ ይቆማል? ግን እሱ ባለብዙ ምሕረት ነው። መዓቱ የራቀ ነው፣ ምሕረቱ የበዛ ነው። እንዳየ እንደተመለከተ አይፈርድም። ትዕግስት የባህሪው ነው። ትከሻው ሰፊ ነው የኛ አምላክ። ኃጢአተኞችን ይወዳል፣ ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። ስለዚህ እግዚአብሔር እኛን ከነ ድካማችን፣ ከነ ኃጢአታችን፣ ከነ ስህተታችን፣ ከነ አመላችን ከተሸከመን እንደ አቤጊያ እኛም ሌሎቹን እንሸከም። በማንም አትፍረዱ። መጽሐፍ እንዳይፈረድባችሁ ምን አትበሉ? አቤት አትፍረዱ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ። እመኑኝ የእግዚአብሔር ልጆች፣ እኛ በወንድሞቻችንና በእህቶቻችን ላይ ካልፈረድን እግዚአብሔር በእኛ ላይ አይፈርድም። እኛ በሌሎች ላይ ከፈረድን እርግጠኛ ሆኜ እነግራችኋለሁ እግዚአብሔር በእኛ ይፈርዳል። እንዳይፈረድባችሁ አትፍረዱ። ሰው ደካማን ፍጥረታችንን እግዚአብሔር ያውቀዋል። የለበስነው ሥጋ ደካማ ሥጋን ቶሎ ኃጢአት የሚከበው ከአንዱ ብንነጻ ከሌላው መንጻት አንችል። ማንም በእግዚአብሔር ፊት ንጹሕ የለም። መጽሐፍ ልቤን አጠራው ከኃጢአትም ነጻሁ የሚል ማን ነው ይላል። ምሳሌ 20 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ልቤን አነጻሁኝ ከኃጢአት ጠራው የሚል ከመካከላችሁ ማን ነው? ላናመነዝር እንችላለን፣ ግን ልንሰርቅ ይሆናል። ላንሰርቅ እንችላለን፣ ሐሜተኞች ልንሆን እንችላለን፣ ላናማ እንችላለን። በሚዛን ልናጨበረብር እንችላለን፣ በሚዛን ባናጨበረብር ዘረኞች ልንሆን እንችላለን። ይኸውላችሁ ከአንዱ ብንነጻ ከአንደኛው አንነጻ። ስለዚህ አንዳችን በአንዳችን ላይ አንፍረድ። በተለይ ሚስቶች በባል ላይ፣ ባል በሚስቱ ላይ ደካማ ጎን እያየ የሆነ ነገርን እያነሳ ወደ ፍቺ ውስጥ አንግባ። እግዚአብሔር መፋታትን እጠላለሁ ነው የሚለው። እስኪ መፋታትን በሉ እጠላለሁ ይላል የሰራዊት ጌታ እግዚአብሔር። መፋታትን ምን እላለሁ? ይውላችሁ እጠላለሁ ተብሎ የተጻፉ በጣም ጥቂት ነገሮች አሉ መጽሐፍ ቅዱስ ላይ። ከነሱ መካከል አንደኛው መፋታትን እጠላለሁ ይላል የሰራዊት ጌታ እግዚአብሔር። እንደ አቤጊያ ሰውን ከናመል ከነድካም እንድንቀበል እኛን ከነድካማችን የተቀበለውን አምላክ እያሰብን በቢሮ ማይጾሙ ማይጸልዩ ማያስቀድሱ ለሃይማኖት ብዙም ያልሆኑትን ስናይ ጣታችንን እንዳንቀስርባቸው አንዳችን ያንዳችንን ሸክም እንድንሸከም በጸሎት እንድንደግፋቸው በጸሎት እንድናስባቸው እንደ ቃሉ እንድንኖር መድኃኔዓለም ሁላችንን የሚርዳ። ስለዚህ የመጀመሪያው አቤጊያ የምታስተምረን ባሏ ብዙ አመል ያለበት ነው። ናባል ደካማ ጎን አለው። ወደ ፍቺ አልሄደችም። ከናመሉ ችላ እስከ ሞት ድረስ። እስከ ምን ድረስ? እስከ ሞት። ወደ ሁለተኛው ልሂድ። ትንሽ ፈጣን ልበል ጊዜ ለመጠቀም። ሁለተኛ ከአቤጊያ የምንማረው ምንድነው ስንል ሰውን ከስህተት መመለስ። እስኪ ሰውን በሉ ከስህተት መንገድ መመለስ። ምን ማድረግ? ማንን የመለሰችው አቤጊያ? ትምህርቱን በደንብ ከሰማችሁ ናባል የሚል አለ፣ ዳዊት የሚል አለ። ማንን የመለሰችው? ዳዊትን ነው። ዳዊትን ናባልማ መች ተመለሰ? ዳዊት። ስለዚህ እቺ ሴት ሁለተኛ የምታስተምረን ሰውን ከስህተት መንገድ መመለስ። ዳዊት በናባል ቤት ውስጥ አንድ ወንድ ቢቀር እግዚአብሔር እንዲጨምርብኝ እንዲያደርግብኝ እያለ 400 ሰዎች አስከትሎ
የናባልን ቤት አጠፋለሁ ብሎ ሲሄድ ደም እንዳታፈስ በቀል እግዚአብሔር ነው። ለእግዚአብሔር አሳልፈህ ስጥ። እኔ ሌላ ከኝ እግዚአብሔር ነው። በኋላ ዙፋን ላይ ስትቀመጥ የእስራኤል ንጉሥ ስትሆን የህሊናውን ጸጸት አትችለውም። ዛሬ ደም ካፈሰስ ነገ የህሊናውን ጸጸት አትችለውም። ይቅርብህ አለችው። ከስህተት መለሰችው። አምላካችን እግዚአብሔር ሰውን ወደ ስህተት የምንወስድ ሳንሆን እንደ አቤግያ ሰውን ከስህተት መንገድ የምንመልስ ሁላችንን ያድርገን። መጽሐፍ ቅዱስ ስናነብ ኤልዛቤል የምትባል ሴት አለች። የአቤግያ ተቃራኒ የሆነች ሴት። ታሪኳ በአንደኛ ነገሥት ምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታውቋታላችሁ። የአካብ ሚስት ኤልዛቤል እንዴት አድርጋ ባሏን ወደ ክፉ ነፍስ እንዲያጠፋ ናቡቴን እንዲያስገድል እንዴት እንደነዳችሁ ታውቃላችሁ አይደል? ናቡቴን የአባቶችን ርስት በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ፣ ወይም በስጦታ መልክ ስጠኝ ብለው 3 አማራጮች ያቀረበለታል የሚለው ታሪኩ። ምንድን ነበር ናቡቴ ያለ? እቺ የአባቶቼ ርስት ናት፣ የዕለት ጉርስ የዓመት ልብስ ማገኝባት። የአባቶቼን ርስት በስጦታ መልክ አልሰጥህም፣ በገንዘብ አልሸጥልህም፣ በሌላ ሰፊ የወይን ቦታም አልለውጥልህም። እምቢ አለው። ተቆጣ፣ ተናደደ፣ ወደ ቤቱ ገባ። አክዓብ ምንም ሳይቀምስ ገብቶ ተኛ። አያደርስባችሁ ኤልዛቤል የምትባል ክፉ ሚስት አለችው፣ ጨካኝ ሚስት አለችው ኤልዛቤል። ምን ሆነሃል አለችው። አይ ናቡቴ የወይን ቦታህን በስጦታ መልክ ስጠኝ፣ በገንዘብ ሽጥልኝ፣ በሌላ የወይን ቦታ ለውጥልኝ ስለው እምቢ አለኝ። በዚህ ነው የተናደድኩት አላት። አሁን አንተ እስራኤልን ትገዛለህ፣ ታስተዳድራለህ። አንድ ተራ ምናምንቴ ሰው የወይን ቦታውን ከለከለኝ ብለህ የምትበሳጭ የምትናደደው፣ እኔ ማደርገውን አሳያለሁ። ወዶና ፈቅዶ አልሰጠ ያለውን ርስቱን ሳይወድ በግድ በነፃ እንዲሰጠን ያደርጋለሁ አለች። አባቶቻችን ምን ይላሉ? በደንባራ በቅሎ ቃጭል ተጨምሮ ይላል። በአክዓብ ንዴት ላይ የኤልዛቤል ተንኮል ተጨመረ። በቃ የጾም አዋጅ አሳወጀች። የሐሰት ምስክሮችን አዘጋጀች። በናቡቴ ላይ እንዲመሰክሩ አደረገች። ከዛ በድንጋይ ተወግሮ እንዲሞት አደረገች። አክዓብ ማህተም እንዲያትም፣ ደብዳቤ እንዲጽፍ፣ አዋጅ እንዲያውጅ አደረገች። ባልዋን ወደ ክፉ መራቸው። እንደ ኤልዛቤል ካሉ ሚስቶች መድኃኔዓለም ሁላችንን ይጠብቀን። አክዓብ ናቡቴን ያስገደለው በሚስቱ በኤልዛቤል ምክር ነው። አክዓብ ንጹሕ ደም ያፈሰሰው በሚስቱ በኤልዛቤል ምክንያት ነው። ሚስቱ ናት የነዳቸው፣ ሚስቱ ናት የመከረችው፣ ሚስቱ ናት ይህንን ኃጢአት እንዲሰራ ያደረገችው ሚስቱ ናት። አቤግያ ባሏን ወገኖቼ ማነው ዳዊትን ከስህተት መንገድ ትመልሳለች። ኤልዛቤል ደግሞ ባሏን ወደ ክፉ ትመራለች። ዓለማችን ላይ እንደ ኤልዛቤልም አይነት አሉ፣ እንደ አቤግያም አይነት አሉ። ሁለቱም አሉ ዓለማችን ላይ። እኛ ከማን ወገን ነን? እስኪ ራሳችንን እንደ ኤልዛቤል ነን እኛ ወይስ እንደ አቤግያ ነን? እግዚአብሔር እንደ አቤግያ ያድርገን። መጽሐፍ ከነዚህ ከተናናሾች አንዱን የስህተት ምክንያት ከምንሆን ይልቅ የወፍጮ ድንጋይ በአንገታችን ላይ ታስሮ ወደ ጥልቁ ብንወረወር ይሻላል ነው የሚለው። ዛ የማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ ተመዘገበ። ለሰው የስህተት ምክንያት ከምንሆን ይልቅ ለሰው እንቅፋት፣ ለሰው መሰናክል፣ ለሰው መጥፋት ምክንያት ከምንሆን ይልቅ የወፍጮ ድንጋይ አንገታችን ላይ ታስሮ ወደ ጥልቅ ባህር ውስጥ ብንሰጥም ይሻላል ተብሎ ተመዝግቧል። ወንድሞቼ እህቶቼ፣ ይህ ድምፅ የሚሰማችሁ እባካችሁ ለሰው የመዳን ምክንያት እንሆን እንጂ ለሰው የመጥፋት ምክንያት አለ። ስንቱ ነው በእኛ ምክንያት ሕይወቱ የተበላሽ? ስንቱ ነው በእኛ ምክንያት ከሃይማኖት የወጣ? ስንቱ ነው በእኛ ምክንያት ከመንፈሳዊ ሕይወት የወጣው፣ ከጉባኤ የተለየው?
ምንም የማያውቁትን እኮ እየወሰድን እያለማመድናቸው፣ ስካር ማያውቁትን ስካር እያለማመድናቸው፣ ዝሙት ማያውቁትን ዝሙት እያለማመድናቸው፣ ሐሜት ማያውቁትን ሐሜት እያለማመድናቸው። አንዳንዶቻችን ለሰው መዳን ምክንያት እየሆንን ወደ እግዚአብሔር ቤት ስንመጣ ይዘን እየመጣ ወደ ጉባኤ ስንመጣ ይዘን እየመጣ ንስሐ እንዲገቡ እያደረግን እንዲቆርቡ እያደረግን፣ ይሄ ጥሩ ነው። አንዳንዶቻችን ግን ለሰዎች መጥፋት እስካሁን ምክንያት የሆኑ ሰዎች አሉ። አንዳንዶቹን ከእሳት ንጥቃችሁ እኮ አውጡ ነው የሚለው አይደል እንዴ መጽሐፍ? እዚህ በይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 23 ላይ አንዳንዶቹን ከእሳት ነጥቃችሁ አውጧቸው ነው የሚለው። ስለዚህ ክርስቲያን ልክ እንደ አቤግያ ሰውን ከስህተት የሚመልስ ነው እንጂ ሰውን ወደ ስህተት ጎዳና የሚወስድ መሆን የለበትም። ለባልንጀሮቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለቢሮ ጓደኞቻችን፣ ለጎረቤቶቻችን የስህተት ምክንያት ሳንሆን የመዳን ምክንያት እንድንሆን ሁላችንን እግዚአብሔር ይርዳ። የመጨረሻውን ባጭር ተመልክቼ ትምህርቴን ጠቀልላለሁ። ሶስተኛ ከአቤግያ የምንማረው ይቅርታ መጠየቅ። ምን መጠየቅ? ይቅርታ የጠየቀችው ዳዊትን ነው። ስለ እሷ ላጠፋችው ጥፋት አይደለም፣ ባሏ ላጠፋው ጥፋት ይቅርታ ግን ጠየቀች። እሱ ነው ባሌን ያጠፋውና እንደገባ ይውጣ፣ እሱ እንደጀመረ ራሱ ይጨርስ፣ አይመለከተኝም፣ አያገባኝም አቤግያ አለች። የበደለው ባሏ ነው፣ ያጠፋው ባሏ ነው። ይቅርታ የምትጠይቀው ግን ሚስቱ አቤግያ ናት። እቺ ሴት እኮ አስደናቂ ታሪክ ናት ያለው። ዝም ብለን እኮ አይደለም፣ በብሉይ ኪዳን ሆና የአዲስ ኪዳን ስራ የሰራች ሴት እኮ ናት። ታውቃላችሁ፣ የበደልነው እኛ ነን፣ ያጠፋነው እኛ ነን፣ መካስ የሚገባን እኛ ነን። ነገር ግን ኢየሱስ ክርስቶስ በእኛ ቦታ ሆኖ ስለኛ ካሰ። ስለዚህ እቺ አቤግያ የምትባል ሴት በብሉይ ኪዳን ሆና የክርስቶስን ስራ የሰራች ናት። የክርስቶስ ምሳሌ ተደርጋ የምትጠቀስ ሴት ናት። ባሏ በድሎ፣ ባሏ አጥፍቶ፣ ባሏ ተሳስቶ ይቅርታ መጠየቅ ያለበት እሱ ሆኖ ሳለ በባሏ ቦታ ሆና ዳዊት ጋር በግንባሯ ተደፍታ ይቅርታ ጠየቀች። ይቅርታ መጠየቅ ታስተምራለች አቤግያ ያልኳቸው ለዚህ ነው። አሁን ዛሬ ባሎች ቢበድሉ ስለ ባሎች ሚስቶች ሄደው ይቅርታ ይጠይቁ ይሆን? ሚስቶች ዛሬ ቢያጠፉ አይ ብለው ባሎች በሚስቶቻቸው ቦታ ሆኖ ይቅርታ የሚጠይቁ ይኖር ይሆን? ወንድሞች ቢበድሉ ስለ ወንድሞች እህቶች ሄደው ይቅርታ ይጠይቁ ይሆን? እህቶች ቢበድሉ በእህቶች ቦታ ወንድሞች ይቅርታ ሄደው ይጠይቁ ይሆን? የአቤግያን ልብ እግዚአብሔር ለሁላችንም ይስጠን። እግዚአብሔር ልባችንን ለይቅርታ ይክፈትልን። መጽሐፍ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፏል። ቆላስይስ ምዕራፍ 3 ቁጥር 13። እስኪ ቃሉን አብረን እንበለው። ክርስቶስ ይቅር እንዳላችሁ እናንተም እርስ በርሳችሁ ይቅር ተባባሉ። ምን ተባባሉ? ይቅር ተባባሉ። ስለዚህ አቤግያ እንኳን እኛ ለበደልነው ላጠፋነው ይቅርና ላልበደልነው ላላጠፋነው ነገር ስለ ሚስቶች ስለ ባሎቻቸው፣ ባሎች ስለ ሚስቶቻቸው፣ ወንድሞች ስለ እህቶቻቸው፣ እህቶች ስለ ወንድሞቻቸው፣ ስለ አባቶቻችን በእግዚአብሔር ፊት ስንቆም ይቅርታ መጠየቅ አለብን። በቤተ ክርስቲያናችን ሥርዓት መሰረት ከዛሬ ሰኔ 17 እስከ ሰኔ 25 ያለው ዘመነ አስተምህሮ ተብሎ ነው የሚጠራው። አስተምህሮ ማለት ምልጃ፣ ይቅርታ ማለት ነው። ስለዚህ ቤተ ክርስቲያን ስለ ምእመናን ይቅርታ የምጠይቅበት፣ እኛ ደግሞ ክርስቲያኖች ስለ በደላችን ስለ ኃጢአታችን እግዚአብሔርን ይቅርታ የምንጠይቅበት ዘመን ላይ ነው አሁን ያለ ዘመን አስተምህሮ የሚባለው ለዚህ። ስለዚህ ስለ ሃይማኖት አባቶች፣ ስለ አገልጋዮች፣ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ራሳችን ይቅርታ እንጠይቅ።
ምህረትን ጠይቅ። አቤግያ የምታስተምረን ላላጠፋቸውም ጥፋት ይቅርታ ጠይቃለች። እንኳን ላጠፋ ነው እንኳን ለበደል ነው ለተሳሳት ነው ይቅርና ሌሎቹ ላጠፉት ለጸሎት እግዚአብሔር ፊት ስንቆም በጸሎት ልናስባቸው ይገባል። አምላካችን እግዚአብሔር እንደዚህ እንድንኖር ሁላችንን በቸርነቱ ይርዳን። የሴቲቱ አእምሮ ታላቅ ነበረ። እንግዲህ ታላቅነቷ በአእምሮ ነው። ከሷ የምንማረው ሰውን ከነ ድካሙ ችሎ መኖር ነው። ሰውን ከስህተት መንገድ መመለስ ነው። ይቅርታ መጠየቅን ከአቤግያ እንማራለን። በረከቷ በሁላችን ላይ ይደርብን። በተማርነው ትምህርት 30 60 መቶ ያማረ ፍሬ እንድናፈራ ሁላችንን እግዚአብሔር ይርዳን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ድረስ ያጽናን። የሁላችንን መጨረሻ እግዚአብሔር ያሳምር።